በቁርአን የተገለጹ ስሞች አሉ። ከዛ ውስጥ አልሐይ ዘሊቪንግ ዋን የሚባለው የሱ ስም ነው ማለት ነው። የቴትራግራማትን ማንም ያወራው አይ አመሰግናለሁ ነው ኡስታዝ። እሺ ይቅርታ። ቴትራግራማትን የሚባል ነገር አለ ታላቁ ስም ተብሎ በእናንተም በታላቅ ኢሳይያስ ኤርሚያስ 44:26 ላይ በታላቁ ስሜም እያለው ይላል። ታላቁ ስሙ ማን ነው? ኢሳይያስ 42:8 ላይ አዎ እኔ ሐሸም ነኝ ስሜ ይሄ ነው እያለ ይናገራል። ስለዚህ ሐሸም የሚለው ሐሸም ማለት ያው ስሙ ነው ራሱ ሐሸም የሚለው ማለት ነው። ዮዴሄ ባብሄ በሚለው ላይ አዶናይ የሚለው ነገር ነው ያመጣ አይደለ? አታፍ ባታን ኦላም ቃሜጽ የሚባሉ ናቸው አይደል? ሶስት ናቸው አዶናይ ላይ የነበሩት በዮድ ሄ ባብ ሄ ላይ ሲጨምሩበት ነው ያህዌ የሚለው ነገር የመጣው። ይገራ ስለዚህ ለማውን ያለ እሺ ኡስታዝ ይቀጥልሽ። ስለዚህ ያ ነው ያለው ነገር ማለት ነው። እኛ ጋር አለ ነው ታላቁ ስሙ ሐሸም አለ። እኛ ሙስሊሞች ጠዋትና ማታ ነው ምንቀራው አያተል ኩርሲ። እሺ ተቃለይንን እሺ አይ እኔ የሆነ ኡስታዝ አለኝና እዛ በኋላ የሆነ ቦታ ላይ እንትን ብዬ ነው። እሺ ኡስታዝ ችግር የለም። ስለዚህ ኑር አዲስ ይቅርታ መጠየቅ አለ። እኔ እናንተ መጠየቅ አለብን ይቅርታ ማለት እኮ ነው። ኬሚስ ሆነ ዘይነት ኮንቴክስት አይደለም ያወራን። አሁን ቴንኪዩ የሚለው ባለፈው ያወራንበት መንገድ ስለሄደ ነው እኛ ያልኩት። ያኔ ስናወራ የነበረበት ኮንቴክስት አላህ 99 ስሞች አሉት። ሱረቱል አዕራፍ ላይ ምዕራፍ 7 ቁጥር 180 አካባቢ አላህ በየትኞቹም ስሙ ብትጠሩት ላይክ መጥራት እንደምንችል አላህ ዘጋ ያስቀምጥልናል ማለት ነው። አላህ ውብ የሆኑ ስሞች አሉ። አላሁ ኻሊቁል ባሪኡል ሙሰዊሩ ለሁል አስማኡል ሁስና ይላል እና በዛ ኮንቴክስት ታወርና የአላህ ትልቁ ስም ብሎ ያመጣበት ኮንቴክስት የአላህ ስሞች ሁሉም ትልቅ ናቸው። ገብቶሃል? ይሄ የአላህ ስም ትንሽ ነው፣ ይሄ የአላህ ስም ትልቅ ነው በሚል አይደለም፣ ግን ያንን የገባበት አውዱን አምጣልኝ ነበር ያልኩት የነበረው ማለት ነው። ስለዚህ አሁን ላይክ አልሐይ የሚል የአላህ ታላቅ ስም ነው ሲባል አርራህማን የሚል ደግሞ ታናሽ ስም ነው ለማለትን አይደለም የሚያስይዘው። ኖ ለውስም ሐዲስዬ በዛ አይነት አረዳድም እኔ ያረዳድ እንደዛ ብያስቤ ከሆነ አረዳዲ በጣም ዜሮ የሆነ አረዳድ ነው ያለ ነው። እኔ በየዛን ቀን ያስቀመጥኩልህ አሁን ይኸውልህ ሁላችንም መማማር እሺ በቃ እሺ ገብቶ በቃ ምንም ነገር አሁንም ማመትንታን እኔ እኮ ሌላ ሰው እንዲማር አይደለም። እኔ ይኸውልህ ገብቶኛል። አንድ ጊዜ በቃ እኔ ምንም ነገር ቢኖርም ባይኖርም አይደለም። እኔ ሌላ ኡስታዝ አለ ኮኔክሽን ማደርገው እዛ ላይ ነው። እኔ በቀደም እኮ ነግራቸዋለሁ ያን ነገር አለ። አንዴ ሐሳብ ላስቀምጥ። እኔ ያንን ያስቀምጥኩልህ የነበረው ከሱረቱል አዕራፍ ላይ ራሱ አንስቼ ሱረቱል አንትን ላይም ደግሞ አምጥቼልህ የአላህ ትልቁ ስም ስትል ትንሹ ስም አለው ለማለት አያሲዝም። የአላህ ስሞች ሁሉ የተዋቡ ናቸው፣ ውብ ናቸው እና አላህ በየትኞቹም ስሞች ብትጠራ አላህ ሰሚ ተመልካች ነው ብዬ አምጥቼልህ ነበር ማለት ነው። ለዛም ያጣቀስኩልህ ሱረቱል አዕራፍ 180 አካባቢ ያለውን የቁርአን ያመጣሁልህ ማለት ነው። እና አንተ ግን የምትልበት ኮንቴክስት ግን አስቀምጥልኝ ነበር ያልኩ። አይ አላህ ስም ትልቅ ስም ብቻ አለው ስትለኝ በዛ መንገድ አይደለም ያስቀመጥከው። ኤኒዌይ ተግባብተናል መሰለኝ። ቀጥል። ያኔ አላህ ስም ካላህ ስም ይበልጣል አይደለም፣ ግን ይህ ስም ከእናንተም አለ የሚለውን ለመናገር እንጂ ያንን አይደለም። ምንም እንትን የለውም። የቁርአን አንቀጾች ለምሳሌ ሱረቱል ኢኽላስ የተገለጸበት የራሱ የተወሰፈበት ወስፍ አለ። ሱረት ፋቲሃ የተወሰፈበት ወስፍ አለ። ግን ሌሎቹን ማሳነስ ነው ማለት አይደለም። ሱራዎቹ አንቀጾቹም እንደዛው በተመሳሳይም የአላህ ስም ሲባል ታላቁ ስሙ ሲባል ሌሎቹ ተናናሽ ናቸው ማለት አይደለም። እንደዛ አይነት አያያዝ አንይዝም እኛም ራሳችን ማለት ነው። ታላቅ የሚለው ነገር ምናልባት በጥንታዊነቱም ሊገለጽ ይችላል፣ በተለያየ ነገር ሊመጣ ይችላል። ለማንኛውም ቴትራግራማትን የሚባለው ነገር እኛ ጋር አለ ነው እያልን ያለ ነው። ያው ቴትራግራማትን የማታውቁ ሰዎች ቴትራስ ማለት አራት ማለት ነው። ግራማ ማለት ፊደል ማለት ነው። ከቀኝ ወደ ግራ የሚነበቡ አራቱ ፊደላት ዮድ ሄ ቫቭ ሄ ያሃዋሃ ብለው ይሉታል አንዳንዶቹ። በዛ አንጻር ነው። ሐሸም ይሉታል ከመጽዮን ደግሞ ዘሽ ግልጽ ነው። እኔ በነገራችን ላይ ግልጽ ነውልኛል። በደንብ ነው ግልጽ ነው። እሺ አመሰግናለሁ ኡስታዝ። አቡኪ ሰላም አለይኩም። ወአለይኩም ሰላም አካውኪን ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አቡኪና ኡስታዝ ወሂድ ላይ ያይዛቸው ነው። ሺቦሌት ቤት ገብተህ ዳንኤል 7 ለነብይ መሐመድ አይደለም ብላ እሷ እዚህ መታ በጣም ኮምፕሌክስ ታቀርብ ነበር። ወደ 2-3 ሰዎች
ብለሃል የሆነት እስቲ እኔ ለውስጥ ለነቢ መሐመድ ብዬ ነው ሞግቶ ኡስታዝም የለቀውን በወቅቱ አይቼ ነበር የሪከርድ የተደረገ። እስቲ እሱ ጋር አንዴ እንወያይበትና ወደ ቀጣይ እንሄዳለን ብዬ ነው። አፉ በልኝ ልታይ ኡስታዝ ጋር እንትን ነው ካየኸው ከላይ ጀምሮ ቴክስቹዋልና ኮንቴክስቹዋል አፕሮች ተጠቅመን ካየነው አውዱ የሚያወራው ስለ ቅዱሳን ነው ዳንኤል 7 ላይ ያልኩት። እኔ ግን የተለያዩ ነገር ሂስቶሪካል ባክግራውንዶች እንደገና ደግሞ ይሄ ግራማቲካ ምናምን ብሬክ እንደሆነ አድርገህ የተለያዩ ነገሮችን ተጠቅመህ ለነብዩ ማድረግ አይ ሚን የተባለም ነገር አይቻለሁ። እኔ ግን ቴክስቹዋል አፕሮች አሁን ለምሳሌ ኢሳያስ አሁን ቅድም ያነሳው ላይ ማንበብ ለማይችል ሰው መጽሐፍን አንብብ ብለን በሚሉበት ጊዜ አውዱን ካየው አሁን አያስኬድም ነው በእኔ አግሪመንት ማለት ነው። ለምሳሌ ዳንኤል 7 ላይ እንሄድበት የኡስታዝም መጽሐፍ አለኝ ራሱና አንብቤዋለሁ። የተለያዩ ነገሮችን ለማየት ሞክሬ ነበር። ዳንኤል 7 ላይ የሰው ልጅ የሚመስለው ላይ አይደለም የሚለው ዳንኤል ጥያቄ ስለሆነ ዳንኤል 7 ላይ የሰው ልጅ የሚመስለው ይላል። እንትን ጀምር ነው። ለምሳሌ ዳንኤል 7:3 ላይ ምን ይላል? 4 ታላላቅ አራዊት ከባህር ወጡ፣ እያንዳንዱ ልዩ ልዩ ነበረች አለ። ዳንኤል 7:17 ላይ ካየው እነዚህ 4 ታላላቅ አራዊት ከምድር የሚነሱት 4 ነገስታት ናቸው አለ። 4ቱ ነገስታት እንደሆኑ ፈታ። ከዛ ዳንኤል 7:15 ላይ ስትሄድ በእኔም በዳንኤል በስጋዬ ውስጥ መንፈስ የደነገጠች የራሴም ራእይ ያስቸገረኝ፣ በዚያም ከቆሙት ወደ አንዱ ቀርቤ ስለዚህ ሁሉ እውነት ጠየቅኩት፣ እርሱም ነገረኝ፣ የነገሩን ፍቺን አስታወቀኝ አለ። ምንድነው የነገሩ ፍቺ ሲባል ዳንኤል 7:13 ላይ በሌሊትም ራእይ ያየሁ፣ እነሆ የሰው ልጅ የሚመስል ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደ ፊቱም አቀረቡት አለ። ዳንኤል 7:14 ላይ ካየኸው ወገኖችም አሕዛብ በልዩ ወገኖች አሕዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛት፣ ክብር፣ መንግስት ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው አለ። ማን ነው ከተባለ ዳንኤል 7:27 ላይ መንግስትና ግዛት ከሰማይ ሁሉ በታች ያለው የመንግስት ታላቅነት ለልዑል ቅዱሳን ይሰጣል፣ መንግስቱም የዘላለም መንግስት ነው፣ ግዛቱን ሊገዙለታል ይታዘዙለታል ብሎ ተናገረ ማለት ነው። ስለዚህ በዚህ አውድ መሰረት ለልዑል ቅዱሳን የተሰጠው ብዬ ነው እኔ እንትን የምለው። ኦኬ ዳን ኡስታዝም ካለ ማስተካከያ ካለ እንትን እንደዛ ነው የሚቀበለው። ዳንኤል ምዕራፍ 7 ቁጥር 3 ላይ ያለውን 4 ታላላቅ አራዊት ከባህር ሲወጡ አየው ያለውን ግራ ገብቶትና ከዛ ዳንኤል 7:14 ላይ የሰው ልጅ የሚመስል የተባለው ስልጣን ዙፋን ምናምን የተሰጠው ምን እንደሆነ ግራ ገባኝ አለ፣ ጨነቀኝ አለ። ምንድነው የሚለውን ነገር ሲጠይቀው ቁጥር 17 ላይ እነዚህ ታላላቅ አራዊት ከምድር የሚነሱ 4 መንግስታት ናቸው ብሎ ተረጎመለት። ከዛ ዳንኤል 7:14 ላይ ያለውን ዳንኤል 7:27 ላይ መንግስትም ግዛትም ከሰማይ በታች ያሉ የመንግስታት ታላቅነት ለልዑል ቅዱሳን ሕዝብ ይሰጣል። መንግስቱ አለ የልዑል ቅዱሳን ሕዝብ መንግስቱ የዘላለም መንግስት ነው። ገዛቸው ትቶች ሁሉ ይገዙለታል ይታዘዙለታል። ለልዑል ቅዱሳን ሕዝብ የተሰጠው ማን ነው? ግዛትም የማያልፍ ግዛት ነው፣ መንግስቱም የማይጠፋ መንግስት ነው የተባለው የልዑል ቅዱሳን ሕዝብ ነው ብሎ መልአኩ ተርጉሞታል። ስለዚህ ይህንን ነው እኛም በኮንቴክስቱ። ከዛ በኋላ ዳንኤል ምንድን ያለው? የነገሩ ፍጻሜ እስከዚህ ድረስ ነው አለ። ቁጥር 28 ላይ ሲዘጋ በቃ የነገርኩ ይሄ ነው፣ ሌላ ሰው መጥቶ ኢንተርፕሬት ማድረግ አይችልም አይነት ነገር ነው አድርጎ ያስቀመጠውና ከዛ አንፃር ብታየው ጥሩ ነው። ዳግዬ ይሄን ይመስላል። እንደዛ አይደል አቡኪ ሐሳብ ደግሞ ኡስታዝዬ እንትን ላይ እኮ ራሱ ዳንኤል ፍጻሜውን ሲናገር ዳንኤል 7:18 ላይ ነገር ግን የልዑል ቅዱሳን መንግስቱን ይወስዳሉ እስከ ዘላለምም መንግስቱን ይወርሳሉ ብሎ ተናግሯል ራሱ ማለት ነው። ይሄ አንደኛ ተሰሎንቄ ላይ ዳንኤል 7:18 ነገር ፍጻሜ እስከዚህ ድረስ ነው ብሎ ከጨረሰ በኋላ ሳይለው በፊት 18 ላይ ያጥላቂ አቡኪ አንተ እንደምትለው ከሆነ እኮ መንግስትም ግዛትም ከሰማይ ሁሉ በታች ያለው መንግስት ታላቅነት ለልዑል ቅዱሳን ሕዝብ ይሰጣል ነው እንጂ ያለው ለአንድ ፐርሰን አይደለም እያሳያለው ይሰጣል። መንግስቱም የዘላለም መንግስት ነው የሚለው በያዕቆብ የሚለው ነው አይደለም። ስለዚህ በያዕቆብ ቤት ነው የሚያወራው፣ ስለ ህዝብ ነው፣ ስለ ህዝብ ነው የሚያወራው። በቃ ህዝብ ያ ህዝብ የተባለው ማን ነው የሚለው ሌላ ስለ ህዝብ ነው እኮ ነው። ሌላ ህዝብ ያ ህዝብ የተባለው ማን ነው የሚለውን ከዳንኤል 2 ጋር አያይዘህ መረዳት ይችላል።
ከመዝሙር 72:11 ላይ ደግሞ ነገስታት ሁሉ ይሰግዱለታል፣ አሕዛብም ሁሉ ይገዙለታል ይላል። ስለ ንጉሥ ሰለሞን ነው የሚያወራው። አሕዛብ መቼ ነው የተገዙት? ለንጉሥ ሰለሞን ስለ ንጉሥ ሰለሞን ነው የሚያወራው። ስለ ንጉሥ ሰለሞን ነው የሚያወራው። ስለ ኢየሱስም አይደለም፣ ስለ ማንም አይደለም። ስለ ንጉሥ ሰለሞን ነው የሚያወራው እኮ 2:40 እሺ ኡስታዝ 2:44 ላይ እኮ ለዘላለም የማይፈርስ የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል ይላል። መንግስት ያስነሳል እኮ የአምላክ መንግስት ይሆናል ነው እኮ። ሌላ ህዝብ የማይሰጥ መንግስት እኮ መንግስት ህዝብ ነው፣ ለህዝብ ነው የሚናገረው። ስለ ህዝብ ነው። የአምላክ መንግስት ከእናንተ ትወሰዳለች፣ ፍሬ ለማያፈራ ለሌላ ህዝብ ትሰጣለች ይላል። ትሰጣለች። ስለዚህ ያ ህዝብ ማን ነው? እዛ ላይ እኮ በአውሬ ምሳሌ ያስቀመጣቸው አለ አይደለ? በአውሬ ማለት የአሕዛብ ምሳሌ ከተባለው የአውሬዎች አሕዛብ ከሆኑ እስራኤል ነው የሚመለከት ነው አይደለ? በእኛ አስተምሮ እስራኤልን ነው። በእናንተ እስራኤል ነው የሚመለከተው። አውሬ ከተባሉ አውሬ የተባለ አለ። አውሬዎች ባክግራውንድ አለ። የእንትኑ የምስሉ ላይ እግሩ ላይ ለሁለት ከተሰነጠቀ በኋላ ነው የሰማይ አምላክ የማይፈርስ መንግስት ያስነሳል የሚለው። የሮም መንግስት ዲቪዥኑ በኋላ ነው። በሱ የሮም መንግስት መቼ ነው ዲቪዥኑ የተከፈተው? ለሁለት የከፈለው መቼ ነው? በ395 ነው አይደል? በዳንኤል ትንቢት ነው። በ93 ነው። አውቂ ታስታውሰዋለህ? ነው ኮሚሽን ማስተስቀጥ በ395 ነው የተከፈለ የሮም መንግስት። ከዛ በኋላ ነው የሰማይ አምላክ የማይፈርስ የዘላለም መንግስት ያስነሳል የተባለው እና ሰፊ ነው፣ ራሱን የቻለ ነው። ኤኒዌይ ዳንኤል ምዕራፍ 7 ላይ ያለውን እኔ በዚህ መልኩ ነው የተረዳሁት። አይ ቲንክ አቡኪም በእኔ በምለው መልኩ መሰለኝ የተረዳው። እሱ ነው ለዘላለም ራሱ ሲል አንጻራዊ ሆኖ ነው የገባው። ዳጊ ለዘላለም የሚል አይደል ኡስታዝ? ለምሳሌ ፓራ የሚለው ቃል አንጻራዊ ሆነ ይገባ የለ ኦላም የሚለው ኦላም የሚለው ነገር አንጻራዊ። ለምሳሌ ፓራ የሚለው ቢፈልግ ጆሮም ባሪያ አድርገህ ብሳውና ለዘላለም ባሪያ አድርገው ይላል። ግን ያው ጌታው እስካለ ድረስ ነው። ሁሉ የሚለው ነገር ራሱ ያው ሪላቲቭ ሆኖ ይገባል። ለምሳሌ ከቅዱስ ቅባት የተነሳ ሁሉን ታውቃላችሁ ሲል ሐዋርያትን ሁሉን ያውቃሉ፣ አይማሪክ ሁሉ ናቸው፣ ኤክስትራኦርዲናሪ ኖሌጅ አላቸው፣ ገቢ የሆኑ ነገሮችን ያውቃል ማለት ሳይሆን ሊትራሊ ነው። ኢየሱስንም አንተ በልብ ያለውን ሁሉ ታውቃለህ ሲል እንደዚህ ያሉ ነገሮች አሉ። ዳጊ ሁሉን ያውቃሉ ምን ኡስታዜ ሁሉን ያውቃሉ ነው ያልከው? አይ እናንተ ከቅዱስ ቅባት የተነሳ ሁሉን ታውቃላችሁ ይላል። አንደኛ ዮሐንስ ሌዮ ሁሉን ታውቃላችሁ ይላል። አዎ ይላል። አውቅ ያለ ኡስታዝ አለ ጥቅሱን ላወጣው እያልኩ ታውቃ። አይ ጥቅሱ አያስፈልገኝም። አንደኛው ነስ መልእክት ምዕራፍ 2 ላይ እንደሆነ አውቃለሁ። ያመጣበት ምክንያት ምንድን ነው? ይሄ ኦላም የሚለው ነገር አንጻራዊ ሆኖ እንደሚገባው ሁሉ ፓራ የሚለው አንጻራዊ ሪላቲቭ ሆኖ ይገባል ለማለት ፈልጌ ነው። ምኑ ነው ፓራ ያልከው? ከምኑ ጋር እያይዘው ነው? አሁን ኦላም የሚለው ዘላለም የሚለው አይደል ኡስታዝ? ኦላም ያው ዘላለም ነው። ማወቁን ያመጣበትን ያልገባኝ ኦላም ሪላቲቭ ሆኖ እንደሚመጣ ሁሉ ፓራ የሚለውም ቃል በመጽሐፍ ቅዱስ ላይ ሁሉ የሚለውም ቃል አንጻራዊ ሆኖ ይገባል ለማለት ነው። ሁሉ የሚለው ቃል ሪላቲቭ እና አብሶሉት የሚባል ነገር አለ። ለምሳሌ አልአወል የሚለው ነገር አለ አይደለ? ሪላቲቭ ለአላህ ሱብሃነሁ ወተዓላ ወላወለ ወላሂር ወዛሂር ወልባጢን ይላል። አልአወል የሚለውን ሲጠቀም በአንጻራዊ ደረጃ አለ፣ በሪላቲቭ አለ፣ አብሶሉት ሙጥለቅና ቀሪ የሚባል ነገር አለ ማለት ነው። ወይም ደግሞ ሙጥለቅና ሙቀየድ። ጎበዝ ማሻአላ ጀዛከላህ ኸይረን ጀዛ። አውራው እስቲ ታሪክ የሚባለው ልጅ ሰላም ነህ? የቤቱ ርዕስ አይተዋል? ኢየሱስን ጌታ ያደረገው ማን ነው? ማን አደረገው? እዚህ ላይ እንኳን የለውበትም አላነበብኩም። ራሴ አጀንዳ ስላለኝ ነው የመጣሁት። ጨርሱና እኔ በኋላ የምጠይቀው እጠይቃለሁ። ኦኬ ኡስታዝ አለ። እሺ ኢንሻአላህ እንትን ካላነበብክ እዚህ ላይ እሱ ችግር የለውም። ጥያቄ አለ? ቀጥል።
እሺ ኡስታዝ፣ እኔ የመጣሁት አሁን ቅርብ ጊዜ ነው የሰለምኩት ማለት ነው። ክርስቲያን ነበርኩ ቢያንስ አንድ ወር ከምናምን በላይ ነው። መጋባት አይቻልም። እሷም ኡስታዝ ናት ማለት አንተ የሰለምከው ከመስለም በፊት ነው የምታውቃት? አዎ አብረን ከመስለም በፊት ዝም ብሎ እናወራ ነበረ። ከዛ እኔ ከሰለምኩ በኋላ ደግሞ በቃ በደንብ ማውራት ጀመረ። ግን እንደዚህ ስላት አይ አይቻልም፣ እንደዚህ አይቻልም ማለት ነው። ለሷ ብለህ እስካልሰለምክ ድረስ የሰለምከው ለሷ ብለህ ከሆነ አይቻልም። ግን ሊላሂ ብለህ ለአላህ ብለህ ራስን ከእሳት ለማዳን ብለህ ከሰለምክ ትችላለህ። ያው ስትሰልም ለሶስት ነገር ብሎ የሰለመ እስልምናው ተቀባይነት የለውም። አንደኛ ለጥቅም ብሎ የሰለመ ሰው፣ ሁለተኛ ተገዶ፣ ሶስተኛ ደግሞ ለተቃራኒ ጾታ ብሎ ማለት ነው። እና እሷን አተኩረህ እሷን ታሳቢና ዋቢ አድርገህ ከሆነ አይሆንም ማለት ነው። ኧረ እንደዛ አይደለም እንግዲህ እያወራህ ከሆነ ሚውት ላይ አይነሽ ላ ከጀርባ ላይ እንትን አለ፣ ባክግራውንድ የሚሰማ ሙዚቃ ነገር ስላለ እሱን አንዴ ያስቀንስና አውራ። አይሰማም እኮ ልጆች ናቸው እና ከሱም በፊት ነው እሷ ብዬ ምናምን ሳይሆን መጀመሪያ የሚመስለው ህልሜ ነበረ ይመስላል ማለት ነው እኮ ከሷ በፊት ለመስለም ፈልገህ ነበር። አጋጣሚ ደግሞ እሷን አገኛት። አዎ በዛ አጋጣሚ ከሷ ጋር ተገናኘ። አንዳንድ ነገር ሆኖ ኦኬ። አይ እንግዲህ ክልክል አይደለም፣ ግን ያው እሷ ትፈልጋለች አትፈልግም የሚለውን እሷ ናት የምትወስነው። ምናልባት ካልፈለገች አሁን አጀንዳው ይሄን ነው ያደረገችልኝ እሷ ማለት ነው። ይሄ ኖርማል ነው ችግር የለውም ብላለች። አጀንዳውን ይሄን ያደረገችልኝ ይሄኛው የሚፈቀድ ከሆነ የሆነ ነገር የሚጨው ነገር አለ ከበኋላው ነው። በደንብ እየሰማሁት አይደለም። እና ችግር የለውም ብላለች እሷ። እኔም ጠይቃለሁ አንተም ጠይቅ ስላለች ነው። ምኑን የሚቻል አሁን ከሰለምኩ በኋላ ማግባት የሚቻል ከሆነ በእስልምና እኔም ጠይቅ አንተም ጠይቅ እኔም ጠይቃለሁ። ችግር የለውም። አንተ ለአላህ ብለህ እስከሰለምክ ድረስ ከእሳት ራስን ለማዳን ብለህ እስከሰለምክ ድረስ ችግር የለውም። ምንም ችግር የለውም።